የአፍሪካ ዋንጫ ማን ወደ ፍጻሜ ያመራል የሚለው የሚለይበት ነው። ሁለቱ የፍጻሜ ተፋላሚዎችና ሁለቱ የደረጃ ተፋላሚዎች የሚለዩበት ነው። ዛሬ የደረጃ ተፋላሚዎቹ ቅዳሜ ይጫወታሉ፣ የፍጻሜ ተፋላሚዎቹ እሁድ ይጫወታሉ። የደረጃ ጨዋታ ቀርቷል ብዙ አካባቢዎች ላይ። አሁን የአውሮፓ ዋንጫ የለውም ለረጅም ጊዜ የለውም። እንደዚህ አይነት ውድድሮች ላይ የለውም፣ ድካም ነው ብሎ ነው የሚያምኑት የደረጃውን ጨዋታና አፍሪካ ላይ ግን አሁንም የደረጃ ጨዋታ ባለበት የሚቀጥል ነው የሚሆነው እና በጣም ቆንጆ ጨዋታ እናያለን። የመጀመሪያው ጨዋታ ምሽት 2 ሰዓት ላይ ነው የሚከናወነው። የሴኔጋልና የግብጽ ጨዋታ ሳዲዮ ማኔን ከሞሐመድ ሳላህ የሚያገናኘው ጨዋታ ነው። ሁለቱም ምርጥ ከዋክብቶች አሏቸው። እነ ኢሊያም ኒዳዬ አሁን ላይ በጣም እየተንቦገቦገ ያለ ወጣት አጥቂ መስመር ተጫዋች ነው። ኒዳዬ በሴኔጋል ብሔራዊ ቡድን በኤቨርተን እግር ኳስ ክለብ ውስጥ የበርካታ ክለቦችን ቀልብ የሳበ ተጫዋች ነው። ኒዳዬ የጨዋታው ልዩነት ሊሆኑ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል የሚጠቀስ ነው። ኢሊያም ኒዳዬ ራሱ ሳዲዮ ማኔ አለ እና እንደዚሁም በዚህ ቡድን ውስጥ እጅግ የካበተ ልምድ ያላቸው ተጫዋቾች አሉ። እነ ሜንዲ፣ እነ ኩሊባሊ ያን ብዙዎችን እናነሳለን። በዚህ ቡድን ውስጥ ልምድም ያላቸው ሳዲዮ ማኔም ልምድ ካላቸው የሚጠቀስ ነው። ወጣቶችም ተጫዋቾች አሉና ትናንት ለየት ባለ መንገድ ኦናናን ስታይል አክቹዋሊ ያው ኦናና የኢሊያም ኒዳዬ የቡድን አጋር ነው በኤቨርተን ከዚህ ቀደም ማለት ነው። አሁን አስቶን ቪላ ነው ያለው። ከዚህ ቀደም ይተዋወቃሉ። ግን ትናንት በነበረው ልምምር ላይ ኪሳቸውን እየከፈቱ ግብጽን እንደዚህ ነው የምናረጋት እያሉ አስቶን ቪላ ላይ አርሰናልን ካሸንፉ በኋላ ያደረገውን አይነት ኤክስፕሬሽናል አርሰናልም አድርጓል፣ ማጋሌጅ አድርጓል። እሱን ሴሌብሬሽኑን ሲጠቀሙ ነበር ከጨዋታ በፊት ማለት ነው። እንዲህ ነው ግብጽን ኪሳቸውን ክፍት አድርገው እንደዚህ እየከፈቱ ኪሳቸውን እዚህ ውስጥ ነው ከተን ኪሳችን ውስጥ እንከታቸዋለን ግብጾችን እያሉ ነበር። ግብጽም አሪፍ መሳሪያዎች አሏቸው። በተለይ ኦማር መርሙሽና መሐመድ ሳላህ ባለፈው ግብጽ በጣም አስደናቂ ጨዋታውን ስታከናውን ዋነኛው ምርጡ ተጫዋች ኦማር መርሙሽ ነበረ። በጣም የተለየ ነበረ። ያንን ምሽት መድገም የሚችል ከሆነ ኮትዲቯር ላይ ያሳየውን በዚህኛው መድገም የሚችል ከሆነ የተለየ ልዩነት ማምጣት የሚችል አይነት ተጫዋች ይመስላል ኦማር መርሙሽ። መሐመድ ሳላህም በተመሳሳይ መንገድ ምቾት ተሰምቶት እየተጫወተ ነው አሁን በግብጽ ብሔራዊ ቡድን ደረጃ ስንመለከተውና እነዚህ እንቅስቃሴዎች እንግዲህ በሁለቱም ቡድን በኩል ይጠበቃሉ። ሴኔጋል የአፍሪካ ዋንጫን ባነሳችበት ወቅት ከጥቂት ዓመታት በፊት የነ ሳዲዮ ማኔ ግሩፕ አፍሪካ ዋንጫን ሲያነሳ በአሊዩ ሲሴ እየተመራ ጥቂት ዓመታት በፊት ያነሱት ዋንጫ ላይ ግማሽ ፍጻሜ ላይ ግብጽን ነው መጥቶ ያለፉት ወይም ግብጽን አሸንፈው ነው ወደ ፍጻሜ ደርሰው ፍጻሜውን ማንሳት የቻሉት። ከዛ ደግሞ በአመቱ ግብጽን ከዓለም ዋንጫ አስወጧት። 2022 የዓለም ዋንጫ ላይ እንዳትሳተፍ አድርገዋታል ግብጽን በፔናልቲ ነው። 1-0 ግብጽ ምድር ላይ ያለቀ፣ 1-0 ሴኔጋል ምድር ላይ ያለቀ። ከዛ ወደ ፔናልቲ ሄዱ፣ በፔናልቲ ግብጽ ተሸነፈች። እንዲሁም ይሄ አረንጓዴ ሌዘር አይን ላይ የሚበራውን የሴኔጋል ደጋፊዎች እያደረጉ የማይረሳ ነበር። እሱ በህግ ያስጠይቃል፣ በገንዘብ መጠየቅ አለባት ሴኔጋል፣ ውጤቱ መሰረዝ አለበት የሚሉ ጫናዎች ሁሉ ሲበረክቱ እንደነበረ ስንመለከት ነበር እና ይሄ በልዩነት እንግዲህ ከተመለከትናቸው ምርጥ ፍልሚያዎች የአፍሪካ የወቅቱ ሀያላን ወይም የአፍሪካ የእግር ኳስ ምርጥ ቡድኖች የሚያደርጉት ጨዋታ እንደመሆኑ መጠን ለበርካቶች ሊያዩት የሚገባ ምርጥ ፍልሚያ ነው። 2 ሰዓት ሴኔጋል ከግብጽ አለ። እሱ ጨዋታ እንደተጠናቀቀ ደግሞ ቸልሲ ከአርሰናልና ሞሮኮ ከናይጄሪያ እዚህ ጋር እንግዲህ መምረጥ ይጠይቃል። ባይኖር ጥሩ ነበር። አዎ የአንደኛው ወይ አንደኛውን ግማሽ ፍጻሜ ነገ ቢያደርጉት ጥሩ ነበር ለተመልካች። ሁለቱንም ግማሽ ፍጻሜዎች አንድ ቀን ከሚያደርጓቸው ልክ ትናንትና ዛሬ ቢሆን በጣም ይዚ ይሆን ነበር። በጣም ጥሩ ነገር እንመለከት ነበርና የውድድር አውጪው ኮሚቴ ከዚህ በኋላ ልምድ መውሰድ አለበት። በአንድ ቀን አንድ ጨዋታ ቢያደርጉ በጣም ቤስት ነው ለተመልካችም፣ ለምንም ድካምም አይኖርም። ልክ ነው እና በዛ መንገድ ነው የሚከናወነው። አሪፍ ፍልሚያ እንመለከታለን፣ ምንም ጥያቄ የለውም። በጣም ምርጥ ጨዋታ እንመለከታለን። አንደርዶግ ናት አሁንም ግብጽ። ኮትዲቯር ጋርም አንደርዶግ ነበረች፣ አልተገመተችም። ኮትዲቯር እነ ዲያሞንዴን፣ እነ አማዱ ዲያሎን፣ እነ ጊሰንድን፣ እነ ሳንጋሬን፣ እነ ፍራንኬሲን ይዛ ከውድድሩ ትወጣለች ብሎ የጠበቀ የለም። ዛሬም ግምቱ ለሴኔጋል ያደላል፣ ምንም ጥያቄ የለውም። ግብጽ አብዛኞቹ አንደርዶግ እንዲሆኑ እያደረጓቸው ያሏቸው አብዛኞቹ ተጫዋቾቻቸው በሀገር ውስጥ ሊግ የሚጫወቱ ናቸው። ወይ ዛማሌክ ወይ አልአህሊ ናቸው። ክፋ ሲል በሳውዲ አረቢያ ሊግ አሊያም
ኳታር ሊግ ታገኛቸዋለህ። ይሄ እንዳይገመቱ አድርጓቸዋል። በቃ ማለት ትንሽ ቡድን ነው ብለህ እንድታስብ ያደርጋል። ግን ሜዳ ላይ የሚያሳዩት አጨዋወትና መንገድ ግን እንደዛ አይነት አይመስልም። ፒውር የአውሮፓ ፉትቦል የሚጫወት አይነት ቡድን ነው የግብጽ ብሔራዊ ቡድን። ፊት መስመሩ በተለይ አግቢ ቡድን ነው። ፊት መስመሩ ለተጋጣሚ ብሔራዊ ቡድኖች በጣም ፈታኝ እንደሆነ መናገር ይቻላል። እንደውም ትንሽ ጥያቄ የምታነሳበት የኋላ መስመሩ ላይ ጎሎችን የማስተናገድ አቅማቸው ግብጾች ትንሽ ከፍ ያለ ይመስላል እንጂ ጎል የሚያመነጭ ቡድን ነው። ፊት መስመር ላይ ኦማር ማርሙሽ፣ ራሱ ሳላ ያላቸው ጥምረት ከአማካኙ ጋር በጣም አስፈሪ እንደሆነ መናገር ይቻላል እና እየገባበትም ጎል የሚያስቆጠር ቲም እንደሆነ በተለይ በኮትዲቫሩ የ3-2 ድል ከዛ በፊትም የትኛውም ደቂቃ ላይ ጎል ማስቆጠር የሚችል አይነት ብሔራዊ ቡድን እንደሆነ ማሳያዎቹን ተመልክተናል እና ቆንጆ ጨዋታ እንመለከታለን። የተከላካይ ስፍራቸው የሴኔጋሎች ዛሬ ስራ ይበዛባቸዋል። ካለፉት ጨዋታዎች ይሄኛው የአጥቂ ስፍራ ከበድ ያለ ይመስላልና ለሴኔጋል የተከላካይ ስፍራ ተጫዋቾች ዛሬ ስራ እና ፈተና ይበዛባቸዋል። ጥያቄ የለው። በጣም አስገራሚ ነገር በዚህ ቡድን ውስጥ ከተካተቱት 25 ተጫዋቾች በውጭ ሊግ የሚጫወቱት 4 ብቻ ናቸው በግብጽ ብሔራዊ ቡድን ውስጥ። ሌሎቹ የሀገር ውስጥ ሊግ ውስጥ የሚጫወቱ ናቸው። ኦማር ማራሙሽ ከሲቲ፣ ከአልጀዚራ ኢብራሂም አዴል፣ ይሄ ብዙም የቋሚ አስተላለፍ እድል የሚሰጠው አይደለም። የኖንሱ ሙስጠፋ መሐመድን፣ የሊቨርፑልን መሐመድ ሳላህን ታነሳለን። ከዛ ውጪ እንዳለ በግብጽ ሊግ የሚጫወቱ ናቸው። አንድ ልጅ አልዋቅራ የሚጫወተው ሀማዲ ፋቲ፣ ሌሎቹ በሙሉ በሀገር ውስጥ ሊግ የሚጫወቱ ናቸው። አሁን ቡድኑ ስትመለከተው ግን አሁን መሐመድ ሃኒ ምንም በየትኛውም ክለብ በተለይ በእንግሊዝም በለው በአውሮፓም በለው ቶፕ 6 ክለብ ውስጥ ሊጫወት የሚችል አይነት ብቃት ነው የሚያሳየው በየጨዋታው። መሐመድ ሃኒ በጣም አስደናቂ ነው። ራቢያ በጣም ድንቅ አማካኛቸው ነው የግብጽ ብሔራዊ ቡድን እና ግብ ጠባቂያቸው ጭምር በዚህ እንቅስቃሴ ላይ ያለው ሚና በጣም ከፍ ብሎ እንመለከተዋለን እና የግብጽ ብሔራዊ ቡድን ስሪቱ በሀገር ውስጥ መሰረት ያደረገ ነው እና ለዛ ነው አንደርዶግ የሆኑ የሌላቸው ጥንካሬ ከባድ እንደሆነ ማሳያ። አሁን ይወድቃል፣ አሁን ይንሸራተታል ብለህ በቃ ከያረ እሱንም አያልፎም እያልክ ግን እያለፈው ነው። አሁን ኮትዲቯርን ያለፈበት መንገድ ለሴኔጋል ትልቅ መማሪያ ይሆናል ብዬ አስባለሁ። እንዳልኩት ነው 4-5 ተጫዋቾች ብቻ ናቸው በውጭ ሊግ፣ ለዛውም ኳታር ምናምን እንግሊዝ የሚጫወቱት 2 ናቸው። በቃ ኦማር ማራሙሽና መሐመድ ሳላህ፣ ሎንስ የሚጫወተው ራቢያ አለ። በቃ ሌሎቹ በሙሉ መካከለኛው ምስራቅ አሊያም በአብዛኛው ደግሞ ከ90% በላይ በሀገሬው ሊግ ውስጥ የሚጫወቱ ናቸው እና ምን ያህል እንዳልከው አሉቲ በጣም ጠንካራ ሊግ እንዳላቸው ማሳያ ነው። የሊጋቸው ደረጃ እጅግ በጣም ጠንካራ መሆኑን የምትመለከትበትን ሂደት ታያለና ሴኔጋል እንዳለ ከዋክብቶች ናቸው። የሴኔጋል ብሔራዊ ቡድን ዓለም ላይ አሉ ከሚባሉ ብሔራዊ ቡድኖች መካከል የሚጠቀሱ ናቸው። የሴኔጋል ብሔራዊ ቡድን ስብስብ የሴኔጋል ብሔራዊ ቡድን ስብስብ ስንመለከት ከግብ ጠባቂ ኤድዋርድ ሜንዲ ጀምረ የቀድሞ የቼልሲ አሁኑ የአልአህሊ ግብ ጠባቂ ነው። በነገራችን ላይ በሴኔጋል ብሔራዊ ቡድን ውስጥ አንድም የሀገር ውስጥ ተጫዋች የለም። አንድም በሴኔጋል ሊግ የሚጫወት አንድ ተጫዋች የላቸው። ተገላቢጦች ማለት በተገላቢጦች አንድም የሚጫወት የላቸው። ኢስማኤል አሳር ክሪስታል ፓላስ፣ ኢሊያሚኒ ዳዬ ኤቨርተን፣ ኒኮላስ ጃክሰን ባየር ሙኒክ፣ ቡላዬ ዲያ ላዚዮ፣ ፔፔ ጌዬ ቪያሪያል፣ ፔፔ ማታሳር ቶተናም፣ ሀቢብ ዲያራ ሰንደርላንድ፣ ኢድሪሳ ጋናጌ ኤቨርተን። ተመልከቱ ምን አይነት ስብስብ እንዳላቸው። ኤሊድ ኤልሃጂ ማሊክ ዲዩፍ ዌስትሃም እንዲህ ሆኖ ወድቆ አቋሙን በቀነሰበት ሰዓት ላይ ምርጡ ተጫዋቻቸው የተጫዋች ነው በመስመር የማጥቃት እንቅስቃሴና የመከላከል ሂደት ኤልሃጂ ዲዩፍ እና እንዳለ ተጫዋቾቻቸውን ስንመለከታቸው ሁሉም አውሮፓ ቀመስና በአውሮፓ ሊግ ደረጃ እየተጫወቱ የሚገኙ ናቸው። ለዛ ነው ግብጽን ቀነስ የምታደርጋት። የግብጽ በሀገር ውስጥ የሚጫወቱ ናቸው አብዛኞቹ፣ ኮምፒት ላይ ያደረጉ ይችላሉ ብለህ ግምቱን ለሴኔጋል ለኮትዲቯር በተሰጠው ልክ ለሴኔጋል እንድትሰጥ የሚያደርገው ዋነኛው ምክንያት እሱ ይመስለኛልና ዞሮ ግን ይሄኛው ጨዋታ በጣም የሚጠበቅና አጓጊ ይሆናል። አሪፍ ፍጥጫና አሪፍ ጨዋታ የምንመለከትበት ይመስለኛል። አሉቲ ጨምርበትና ሞሮኮ
ከናይጄሪያም በዛው ያው አንድ ላይ ያው ያንተን ሀሳብ ሶፊ እጋራለሁ። በተለይ የግብጽና የሴኔጋል ብሔራዊ ቡድን የሚያደርጉት ጨዋታ ተጠባቂ መርሃ ግብር እንደሚሆን ምንም ጥያቄ የለውም እና ቢያንስ አሁን ግብጾች ሴኔጋል የመበቀል እድል አግኝተዋል። በአፍሪካ ዋንጫ ፕላስ በዓለም ዋንጫ መንገድ ላይ ፈተናና ማነቆ የሆነበት ብሔራዊ ቡድን ለፈርዖኖቹ ሴኔጋሎች ናቸው እና ዛሬ ብዙዎች ሳላህን ይጠብቁታል ብዬ አስባለሁ። ሳላህም የአፍሪካ ዋንጫን አላሳካም ከግብጽ ጋር። አሁን ብዙ ጊዜ በአርጀንቲናውያን ቤተሰቦችና ወይም በአርጀንቲናውያን ዜግነት ባላቸው ደጋፊዎችና በሊዮኔል ሜሲ መካከል የነበረው ቁርሾ ለባርሴሎና የሚሰጠው ግልጋሎት ባርሴሎናን በዋንጫ አስውቦታል፣ ግን ለሀገሩ ግን ምንም ማስመዝገብ አልቻለም የሚል ትችት ይደርስበት ነበር እና ለዛ መልስ ሰጥቷል ሊዮኔል አንድሬስ ሜሲ በካታሩ የዓለም ዋንጫ አርጀንቲናን ከልክ ዲያጎ አርማንዶ ማራዶናን በሚያከብሩበት እና በሚዘከሩበት በሚያዩበት አይን እንዲታይ ምክንያት ሆኗል፣ ዋንጫ አስገኝቷል። ስለዚህ የአርጀንቲናና የሊዮኔል ሜሲ የሀገራዊ ግዴታ አልቋል። ከዚህ በኋላ ከመጣ አዲሽናል ፓኬጅ ነው፣ እሰየው ነው። ግን አሁን ኦልሬዲ በቃ ተዘግቷል ፋይሉ። ሳላም ያን ነገር ማድረግ አለበት። ሳላም አሁን ለሊቨርፑል ይሄ አፍሪካዊ ሜሲ የሚል ቅጽል ስም ሲወጣለት ተመልክተናል። ሊቨርፑል ለትላልቅ ክብሮች ምክንያት ሆኗል። እንዳልከው ሳዲዮ ማኔ ለወጣበት ምክንያት የሳላ መቆየት ነው በአንፊልድ። ሊቨርፑል በክሎፕ የፕሪሚየር ሊጉን ዋንጫ ከረጅም ዓመታት በኋላ ሲያነሱ የሳላ ሚና አስደናቂ ነበር። ቻምፒዮንስ ሊጉን ሲያነሱ በጣም አስደናቂ ነበር ሳላ። ለክለብ ሁሉንም የቤት ስራዎች ሰርቷል፣ አሁን ሰሞነኛው ውዝግብ እስኪፈጠር ድረስ። አሁን ከክለብ በላይ ደግሞ የብሔራዊ ቡድን የሀገር ጥሪ የሀገር ኃላፊነት ደግሞ ከፍተኛ መሆን አለበት። ክለብና ብሔራዊ ቡድን እኩል አይደለም። ስለዚህ ግብፃውያን ፈርዖኖቹ ከሳላ መታተኛ ብቃት ዛሬ ይጠብቃሉ። መበቀል ሪቬንጅ ጌም ነው ለግብፅ። ፕላስ ድጋሜ ደግሞ መሐመድ ሳላም ደግሞ ለሀገራዊው ጥሪው ራሱን የሚያሳይበት ጨዋታ ይሆናል ብዬ አስባለሁ። ጥሩ ጨዋታ እንመለከትበታለን ብዬ አምናለሁ እና ግብጾች ፊት መስመራቸው እኔ ካሉት 3 ዲፓርትመንቶች ከተከላካይ ከአማካኝና ከፊት መስመሩ ጥሩ ብዬ የምገልጸው የግብፅን የፊት መስመር ነው ማለት ይቻላል። እስካሁን በተደረጉ ጨዋታዎች ላይ ከአንጎላ በተደረገው መርሃ ግብር ነው 0-0 የወጡት ግብጾች እና ትልልቅ አሁን በዚህ መንገድ እኔ አሁን እዚህ መድረክ እዚህ ቦታ ላይ ሲደርሱ ግብጽ ከሌሎች ብሔራዊ ቡድኖች ተፈትና ነው የመጣችሁ ብዬ አስባለሁ። ደቡብ አፍሪካ ምድብ ላይ ያሸነፈችበት ጨዋታ፣ ከዛ በተጨማሪ ድጋሜ አይቮሪ ኮስትን ጥላ የመጣችበት መንገድ ግብፃውያንን በጣም ጥሩ የሆነ ፈተናን አይተው እንደመጡ ማሳያ ነው እና ፊት መስመሩ ጎል አስቆጣሪ ነው። ቤኒን ላይ 3 አስቆጥሯል፣ አይቮሪ ኮስት ላይ 3 አስቆጥሯል፣ ጠንካራው የሳውዝ አፍሪካ ተከላካይ ላይ አስቆጥሯል 1 ጎል፣ ዚምባብዌ ላይ ጎል አስቆጥረዋል እና ዛሬም የፊት መስመራቸው ጥሩ የሆነ መነቃቀት ላይ ስለሚገኝ ለሴኔጋል ተከላካዮች ፈተና ሊሆኑ ይችላሉ ብዬ አስባለሁ። በአንጻሩ ሴኔጋል በዚህ መድረክ ላይ ስትገኝ ስትመጣ ተፈትና የመጣች ብሔራዊ ቡድን አይደለች። የመጀመሪያውን ፈተና ዛሬ ታስተናግዳለች ብዬ ነው ማስበው እንደኔ። ምክንያቱም ሴኔጋል ቦትስዋናን፣ ዲአር ኮንጎን፣ ቤኒንን ከዛ በተጨማሪ ሱዳንን እና ማሊን ረታን የመጣችው ጠንካራ የሆነ መንገድ አልመጣችም ብዬ ነው ማስበው። በእርግጥ ለምሳሌ አሁን ማሊ ትንሽ ከበድ ብለው ነበር፣ ግን አሸንፋለች። ግን ሱዳንን ሊግ የሌላትን ሀገር ነው ጥላ የመጣችው እና ሴኔጋሎች ዛሬ መጀመሪያ ፈተናቸው በግብጽ ይጀምራል በአፍሪካ ዋንጫው። ግብጽ ደግሞ ፈተናዎችን አልፋ የመጣች ናት ብዬ ነው ማስበው። ምናልባት ድካሙ ልክ ነው፣ ድካም ካልኖረ በስተቀር በጣም ጥሩ ቡድን ነው። አዎ ተመችቶኛል። ተፎካካሪ ቡድን ነው። ግብጽ ተመችቶኛል። ሲሪየስ ነው የሚጫወቱት፣ በጣም ሲሪየስ ናቸው። ታክቲካሊ በጣም ጥሩ ናቸው። አሰልጣኛቸው ሆሳም ሀሰን መሆኑም የጠቀማቸው ይመስለኛል። እውነት ነው። በጣም ልምድ አለው። ተፈሪ ነው። የመልበሻ ክፍል ውስጥ የምታከብረው አይነት ማንኛውም በእሱን ሲመለከት ያደገ ታዳጊ ወጣት ተጫዋች የእሱን ታሪክ የሚያውቅ ቀና ብሎ ለማየት የሚፈራው አይነት ተጫዋች አሰልጣኝ ነውና
አንድ እሱም አስተዋጽኦ ያለው ይመስለኛል። ኦሳማ ሀሰንም በቡድን ውስጥ በአሰልጣኝነት መኖሩ ኤክስፔሪንስድ ነው። ዋንጫዎችን አንስቷል በተጫዋችነት ዘመኑ። የግብጽ የምንጊዜም ኮከብ ጎል አግቢ በመሆን የሚታወቅ ነው። ብዙ ስራዎችን የሰራ ነውና ካራዝማቲክም ነው በጣም ስታየው ራሱ በቴሌቪዥን የሆነ እንትን ያለው ነው የአሰልጣኝነት ስሜት ያለው ወይም ደግሞ የአሰልጣኝነት ወኔው ደስ ይላል። ያ እሱ ስለሆነ እሱም አንዱ ጠቃሚው ነገር ይመስለኛል ለግብጽ ብሔራዊ ቡድን የኦሳማ ሀሰን ልምድና እውቀት እንደዚሁም የአመራር ጥበብ ይዞት የመጣው ነገር መልካም ይመስለኛል። ልክ ነው። የናይጄሪያና የሞሮኮም ጨዋታ ሌላ ቅድም መግቢያ ላይ ገልጬዋለሁ። እኔ አሁን የምመለከተው ዛሬ የናይጄሪያና የሞሮኮን ጨዋታ ነው። ግን ደግሞ የቼልሲው አሰልጣኝ ሮሲነር የተናገሩት አርሰናል እንደ ትንሽ ቡድን ያቀለሉበት መንገድ ደግሞ ምን ሊያመጡ ነው ብለህ እንድትጓጓ ያደርግሃል። አስተያየቱ ልክ አይደለም ብዬ ነው የማስበው። አርሰናል ትልቅ ስኬት ላይ ያለ ቡድን ነው በዚህ ሰዓት። የቻምፒየንስ ሊግ መሪ፣ የፕሪሚየር ሊግ መሪ፣ ለዋንጫ ራሱን እያንደረደረ የሚገኝ ቡድን እና አሰልጣኝ ሮሲነር ቲሙን ዝቅ ያደርጉበት የቆመ ኳስ ምናምን ብለው በጣም ዝቅ ያደርጉበት መንገድ አግባብነት የለውም ብዬ አስባለሁ። እና ናይጄሪያ ከሞሮኮ የሚያደርጉት ጨዋታም በጣም መልካም ጨዋታ ነው። በጣም ጥሩ ፉክክር የምናይበት መርሃ ግብር ነው። ናይጄሪያ አሁን ለአፍሪካ ዋንጫው አሁን ይህን ጨዋታ ካሸነፈች የዚህኛው ቡድን አሸናፊ ዋንጫውን ያገኛል ብዬ ነው ማስብ። እንደኔ ስመለከት የሞሮኮና ናይጄሪያ የመጡበት መንገድ ናይጄሪያ 100% ማሸነፍ ብዙ ጎል ያስቆጠረችው ብሔራዊ ቡድን ናይጄሪያ ናት። 14 ጎል አይ ቲንክ ከመጀመሪያው ጀምሮ ታንዛኒያን 2-1 ቱኒዚያን እንዲሁ 3-2 ያሸነፈችበት፣ ከዛ በተጨማሪ ዩጋንዳን 3-1 የረታችበት መንገድ፣ ከዛ በሞዛምቢክን 4-2 አይን ፋይናሊ አልጄሪያን ጠንካራውን አልጄሪያን ደግሞ 2-0 ያሸነፈችበት ነገር ነው ብዬ አስባለሁ። እና ነው አልጄሪያ ላይ ናይጄሪያ ላይ የምታነሳው ደካማ ጎን ባይሆንም እንደ ስጋት የምታነሳው የተጫዋቾች ኢጎ ቲሙን ካረበሸው በስተቀር ጥሩ ቡድን እንደሆነ መናገር ይቻላል። አሁን የተመለከትናቸው የእርስ በርስ አይነት ያለመከባበር አይነት ነገሮችን ተመልክተናል። በነ ቪክተር ኦሲሜን እና በሌሎች ተጫዋቾች መካከል የነበረው እኔ ይበልጣለሁ፣ እኔ ላግባ፣ እኔ ልምታ የሚሉ ነገሮችን ትመለከታል እንጂ አሁን በናይጄሪያ በኩልም ያለው ኮገብ በላይ ያለው ነገር ደስ ይላል። ኮገብ በላይ አሁን ኦኒያካ፣ ኒዲዲ፣ አዮቢ፣ ሉክማን፣ አዳምስ እና ኦሲሜን በቃ አምስቱ ደስ የሚል ክላሲ ናቸው ብለህ መናገር ትችላለህ። እና ለሞሮኮዎች በጣም ፈታኝ ጨዋታ ነው ብዬ አስባለሁ። ሞሮኮዎች እንግዲህ በቅርብ ዓመታት ብሔራዊ ቡድናቸው እንግዲህ በተለያዩ ትልቅ መድረኮች ላይ ስኬታማ ብሔራዊ ቡድን ለምሳሌ የካታሩን የዓለም ዋንጫ ተንተርሰ ሰሚፋይናል ገብተዋል። ከዛ በኋላ ድጋሚ በትልልቅ በኦሎምፒክ መድረኮች የነበራቸውን ሜዳሊያ ታስታውሳለህ። በእግር ኳስ አሁን አንደር 17 አንደር 20 አርጀንቲናን አሸንፈው ዋንጫ በልተዋል፣ በዓለም ዋንጫ አንደር 20 ማለት። ስለዚህ ሞሮኮም በጣም አሪፍ ቡድን እንደሆነች ማሳያ ናት። ፕላስ ቲሙ በጣም ደስ ይላል። ብራሂም ዲያዝ በጣም አሪፍ ጊዜ ላይ እያሳለፈ የሚገኝ ተጫዋች ነው ብዬ መናገር እችላለሁ። በየጨዋታዎቹ ላይ የሚፈጥራቸው ጎሎች፣ በየጨዋታዎቹ ላይ የሚያደርጋቸው እንቅስቃሴዎች ዛሬ ለናይጄሪያዎች ትልቅ ፈተና እንደሚሆን ማሳያ ነው እና ሞሮኮም ይህንን የአፍሪካ ዋንጫ ትፈልገዋለች። ለመጨረሻ ጊዜ 1972 ኢትዮጵያ ባዘጋጀችው የአፍሪካ ዋንጫ ነው አይደል? ካልተሳሳትኩኝ የዋንጫ ባለቤት 76 ነው ያሳካችው እና ይህንን ነገር ትፈልገዋለች። አሁን ትልቅ መድረኮች ላይ አውትሻይን ያደረገ ብሔራዊ ቡድን ሞሮኮ ነው። በተለያዩ የእድሜ ካታጎሪ በኦሎምፒክ፣ በዋናው የዓለም ዋንጫ፣ በአንደር 20 የዓለም ዋንጫ ስኬታማ ነበሩ። ስለዚህ ይህን ደግሞ አህጉራቸው ላይ የተዘጋጀውን ራሳቸው ያዘጋጁትን የአፍሪካ ዋንጫ ደግሞ የግድ ማሳካት ያስፈልጋል ብዬ አስባለሁ። እና አሁን ላስት ይር የቀደመውን የአፍሪካ ዋንጫ ያዘጋጀችው ኮትዲቯር ናት። ራሷ አዘጋጅታ ወስዳለች። ስለዚህ ሞሮኮም ይህንን ነገር የማግኘት ግዴታ አለባት ማለት ትችላለህ። አንዳንድ ጥያቄ አለው ቲሙ ላይ ጎል ማስቆጠር ሂደት ላይ ጥያቄ እንድታነሳ የሚያደርግብህ ነገር አለ። ግን ለምሳሌ ካሜሩንን ረድተው ነው የመጡት 2-0 ካሜሩን የረቱበት መርሃ ግብር በጣም አስደናቂ ነው። ታንዛኒያን 1-0፣ ዛምቢያን 3-0 እንዲሁ በመክፈቻው ጨዋታ ኮሞሮስን 2-0 ከማሊ ጋር ደግሞ 1-1 ወጥተዋል። እና የቲሙ በጣም አሪፍ ስኳዱ በጣም ጥሩ እንደሆነ መናገር ትችላለህ። የሞሮኮም ስኳድ በጣም ጥሩ የሚባል ነው እንዳልኩ በ10 ቁጥር ለባሹ ብራሂም ዲያዝ እያደረገ ያለው እንቅስቃሴ በጣም ቆንጆ ነው። ሙሳይር ማዝራዊ፣ ሀኪሚ በመስመር ማጥቃት ላይ የሚያደርጉት እንቅስቃሴም በጣም እንዲሁ አስደናቂ ነው።
ኤልካቢ እዚሁ ቡድን ውስጥም ጥሩ የምትለው ተጫዋች ነውና አሪፍ ፉክክር የምታይበት ጥሩ ፉክክር የምትመለከትበት ጨዋታ ይሆናል ብዬ አስባለሁ። በነገራችን ላይ ኤፍቢአይ የአሜሪካው ትልቅ የምርመራ የፖሊስ ድርጅት ሞሮኮ መጥቶ ነበር እና ዜናውን ከተመለከታችሁት አድማጮች እና ሞሮኮ መጥቶ ምንድነው የዓለም ዋንጫን በ26 ዘንድሮ ማለት ነው አሜሪካ ሜክሲኮና ካናዳ እንደሚያዘጋጁት ይታወቃል እና የሞሮኮ የሴኩሪቲ ደህንነት አቅም ምን አይነት ነገር ነው እንዴት ነው ያው ኤፍቢአይ ነው ጥያቄ የለውም በጣም የምርመራ ኃይሉ ኢንቨስቲጌት የሚያደርግበት መንገድ በጣም ጥያቄ የለውም ወንጀለኛ አድኖ ሲያገኝና በዓለም ዋንጫው ላይም ከሞሮኮ እስኪ ምን እንማር ብለው ኤፍቢአዮች የሞሮኮን የደህንነት ሲስተም ክሮስ ቼክ ለማድረግ በሞሮኮ መዲና ተገኝተው ነበረ እና ብዙ ልምድ እንደወሰዱም አንዳንድ የአፍሪካ መገናኛ ብዙኃን ሲያስተጋቡ ተመልክቻለሁ። የቀጣዩን የዓለም ዋንጫ ከዚህ በኋላ የሚደረገውን የዓለም ዋንጫ ለማዘጋጀት ሞሮኮ ይሄኛው መንደርደሪያ ውጤት ይሆናታል፣ ይሄኛው መንደርደሪያ ድግስ ይሆናታል ብዬም አስባለሁ እና ቆንጆ ጨዋታን እንመለከታለን። ግን እንደ እግር ኳስ ተመልካች የፕሮግራም አውጪው አካል ሁለቱንም ጨዋታ በአንድ ቀን ማድረጉ ልክ አይደለም። 2 ሰዓትና 5 ሰዓት ማድረጉ በዛ ላይ ተጠባቂ የለንደን ደርቢ ጨዋታ እንደውም እኮ አፍሪካ ዋንጫው እንግሊዝ ፕሪሚየር ሊግ የተከናወነ መደረግ የለበትም ብዙ ቪወሮችን ቀንሷል፣ ወስዷል፣ ሺፍት አድርጓል የሚል አይነት ትችቶች ሲያስተናግድ ተመልክተዋል እና የዛሬው ፕሮግራም ደግሞ አትሊስት ሪሼፍል ቢደረግ ጥሩ ነበር ብዬ አስባለሁ። አትሊስት ትላንትና ዛሬ ሰዓቱንም ማኔጅ ብታደርጉ አሁን ዛሬ ኒውካስትል ከሲቲ ቢኖር ብዙዎቹ የስፖርት ቤተሰቦች የሞሮኮና የናይጄሪያ ነው ያሉ። ግን ደግሞ ደርቢ ነው በየትኛውም ጨዋታ ላይ አይደለም በግማሽ ፍጻሜ መድረክ ተገናኝተው አርሰናልና ቼልሲ በፍሬንድሊ ማችም ደርቢ የሆነ የምትመለከተው ጨዋታ ነውና ሌሎች ተጫዋቾችም አሁን እነ ኢምፓፔ መተው ነበር አይደል የአፍሪካ ዋንጫው ላይ እና ሌሎች ተጫዋቾችም እረፍት ባሉበት ሰዓት ነው መድረኩ መድረግ ያለበት እና የዛሬው ከቲቪ ቪወርሺፕ ጋር አኳያ ከኦዲየንስ ጋር አኳያ ሊወስድብህ ይችላል። የአርሰናልና የቼልሲን ጨዋታ የሚመለከቱ የስፖርት ቤተሰቦች ሊበዙ ይችላሉ። እዚህም ሌላም ዓለም ላይ ተጫዋቾችም አሁን የምትጠብቀው ጨዋታ ነው። በአውሮፓ ትልልቅ ስብስብ ያላቸውን የተጫዋቾች ብሔራዊ ቡድን የምትመለከቱ በናይጄሪያም በሞሮኮም እና ሌላውም ዓለም ማየት የሚፈልገው ጨዋታ ነው እና አንዳንዴ የአፍሪካን ይሄ መርሃ ግብር አውጪዎቹ አንዳንዴ ኮንሲደር ማድረግ ያለባቸው ነገር አላደረጉም ብዬ አስባለሁ። ነገ በሚኖረን ፕሮግራም ላይ ስለ ጨዋታው ምንላቸው ይኖራል። በዚህ በእለቱም እንዲሁ እየቀያየርን ጨዋታውን እናስተላልፋለን። የ2 ሰዓቱን ጨዋታ ይተላለፋል፣ ኦልሬዲ ችግር የለውም። ግን የ5 ሰዓቱ ጨዋታ ተደራራቢ ጨዋታ ስላለ የአርሰናልና የቼልሲ የሞሮኮና የናይጄሪያ ጨዋታ የእይታ ችግር ውስጥ ሊገባ ይችላል ብዬ አስባለሁ። ግን አፍሪካ ዋንጫው ጥሩ ነው። አዎ ሞሮኮ ከናይጄሪያ ሞሮኮ እንግዲህ 1976 ኢትዮጵያ ያስተናገረችው የአፍሪካ ዋንጫን ያነሳች ሀገር ናት። ከዛ በኋላም ከዛ በፊትም የአፍሪካ ዋንጫ የላትም። አንድ ለእናቱ የሆነ የአፍሪካ ዋንጫ ነው ያላት። በዓለም ዋንጫው እስከ ግማሽ ፍጻሜ በመድረስ የአፍሪካን ታሪክና ክብረ ወሰን ከፍ ማድረግ የቻለች ሀገር እንደመሆኗ መጠን እንግዲህ ሞሮኮ ዛሬም በሀገሯ እንደማስተናገዷ በየትኛውም መንገድ ይህንን ዋንጫ ማንሳት ይፈልጋሉ። ይህንን ዋንጫ ማሳካት እቅዳቸው በጣም ከፍ ያለ ነው። ቀጣዩም የዓለም ዋንጫ 2030 ላይ ከሚያስተናግዱ ሀገራቶች መካከል አንዱ እንደሆነች ትታወቃለች። የናይጄሪያ ብሔራዊ ቡድን 2013 ላይ ኢትዮጵያ ከ31 ዓመታት በኋላ አፍሪካ ዋንጫ ስትመለስ በኢትዮጵያ ምድብ ነበረች። ከኢትዮጵያ ምድብ ከቡርኪና ፋሶ ጋር አንደኛና ሁለተኛ ሆኖ አልፎ መጨረሻ ላይም አንደኛና ሁለተኛ ሆኖ ነው የጨረሱት ውድድሩ ሲጠናቀቅና የአፍሪካ ዋንጫ ጣዕም ካገኙ ወይም የአፍሪካ ዋንጫን ካሳኩ የተወሰኑ ዓመታት ኦልሞስት ወደ 12 ወደ 13 ዓመታት አካባቢ ተቆጥረዋል። የኛው ትውልድ ሌላው አንገብጋቢ ጉዳይ ናይጄሪያ ዓለም ዋንጫ አልገባችም። ስለዚህ ደጋፊውን እዚህ ላይ የአፍሪካ ዋንጫን በማሳካት ደጋፊውን መካስ ይፈልጋሉ። ኳሊቲ ያለው ቡድኑ ኤሪክ ቼሌ ቡድኑን ያጣመሩበት የሰሩበት መንገድ በጣም በጣም አስገራሚ ነው። እኔ ተመችቶኛል። ማሊያዊ ናቸው አሰልጣኝ እኮ ከማሊ መጥተው ነው እንዲህ አይነት ጥሩ ቡድን እያስመለከቱ ነው የሚገኘው። ሞሮኮን በተመሳሳይ በሪግራጉዌ ጊዜያቶችን እየወሰዱ በመጡ ቁጥር የተጫዋቾች መግባባት እየጨመረ በመጣ ቁጥር በጣም ይበልጥ እየጣፈጠ እያማረ የመጣ ቡድን ነው እየተመለከተ ነው የምንገኘው። አሽራፍ ሀኪሚ 100% ፊት አይመስለኝም። ባለፈው ጨዋታም ስመለከተው ገና ነው፣ ፊትነሱ ላይ አልመጣም ከጉዳት የተመለሰው ተጫዋች። ለዚሁ ለአፍሪካ ዋንጫ ብሎ ነው ከጉዳት የመለሱት ይህንን ተጫዋችና የእሱ 100% አለመሆን ጥያቄ የሚያስነሳ ቢሆንም ሌሎቹ ግን እንዳነሳው ብራሂም ዲያዝ በተከታታይ ጨዋታዎች በማሸነፍ አዳዲስ ክብረ ወሰኖችን በሞሮኮም በአፍሪካ እግር ኳስ ደረጃም እያስመዘገበ ያለበት ሂደት አለ።
በተመሳሳይ የአጥቂዎቻቸው የጥራት ደረጃ ኢነስሪም ቻሊቢም ጥሩ ጥራት ያላቸው የአጥቂ መስመር ተጫዋቾች አሏቸው ሞሮኮዎች። እነዚህ ተጫዋቾችን መጠቀም ይኖርባቸዋል። አማካኙ ላይ እንደነ አምራባት ያሉ ተጫዋቾች ጭምር ተቀያሪ ወንበር እየተቀመጡ ያሉበት ምን አይነት አዲስ ጥሩ ትውልድ እየመጣ እንደሆነ ማሳያ ነው። አምራባት የማይነካ ቅርጽ ነበረ በአለፉት ዓመታት በሞሮኮ ብሔራዊ ቡድን ውስጥና የጥራት ደረጃቸውን ላቅ እያደረጉ እያሳደጉ የመጣ ቡድን ነው። ናይጄሪያ ከግብ ጠባቂ እስከ አጥቂ እስከ ተከላካይ እስከ አማካኝ በቃ አውሮፓ ቀመስ ብቻ ሳይሆን በጣም ጥራት ያላቸው ተጫዋቾች ናቸው። በነገራችን ላይ በላይኖች መካከል በመስመሮች መካከል ኳስ በመሰንጠቅ በዚህ የአፍሪካ ዋንጫ ትልቅ ቁጥር ያለው አሌክስ ኢዮቢ ነው። አሌክስ ኢዮቢ ጤነኛ ከሆነ አሌክስ ኢዮቢ ጥሩ ብቃት ካለው በጣም ጥሩ ነገሮች ሊፈጠሩ የሚችሉበት እድል ሰፊ ይመስላል። ኒዲዲ ባለፈው ጉዳት እንዳስተናገደ ይታወሳል። የዊልፍሪድ ኒዲዲ ጉዳይ ጥያቄ የሚያስነሳ ነው። በዛሬው ጨዋታ ላይ ገባ ይችላል። ቅጣቶችም ቢጫ ካርዶችም መጠራቀም የሚሉ ሀሳቦችም እየተነሱ ነው የሚገኙት። ኒዲዲ ከሌለ በጣም ከባድ ነው። በጣም የ6 ቁጥር ሚናን እየተወጣበት ያለው መንገድ በጣም አስገራሚ ነው ብለን ማንሳት እንችላለን። የተጫዋች ልምድ ቀላል አይደለም። ልምድ ብቻ ደግሞ ስነ ልቦናውን ጭምር ብር ካልተከፈለን አንጫወትም ሲሉ እኔ ከፍላቸዋለሁ ብሎ ነው ጓደኞቹን እያጫወተ ያለው ኒዲዲ። ያም በልነት ሚናውን እየተወጣ ያለ ተጫዋች ነው። ስለዚህ ሃርመኒ እየፈጠረ አንድነትን እየፈጠረ የሚገኝ ተጫዋች ከመሆኑ ጋር ተያይዘው የዚህ ተጫዋች መኖሩም ጠቀሜታው ከለቅ ያለና ከፍ ያለ መሆን አለበት ተብሎ ይጠበቃል። አሪፍ ጨዋታ ነው የምንመለከተውም ጥርጥር የለውም። ጥራት ያለው ጨዋታ ነው። ሞሮኮ በደጋፊዋ ፊት ሁለተኛ አፍሪካ ዋንጫውን ለማንሳት ይህን እድል ደግሞ ያገኙትም በሀገራቸው ፊት የመጫወት እድልን ከዚህ በኋላ ምናልባት ላይ ያገኙት ይችላሉ። እንደዚሁም ለዓለም ዋንጫው መንደርደሪያ አዘጋጅ ሀገር እንደመሆኗ 2030 ላይ እጅግ ጠቃሚ ሊሆን ይችላል። አሪፍ ጨዋታ ነው፣ ምንም ጥርጥር የለውም። እንዳልከው አሉት የአርሰናልና ቼልሲ ጨዋታ ቼልሲ ከአርሰናል ብዙ ደጋፊው እንኳን አይደለም በኢትዮጵያና በሌሎች አፍሪካ ሀገራቶች እና በሌላ ዓለማት በራሱ በሀገሬው በናይጄሪያ ዘንድ እንኳን ከባድ ነው። ምክንያቱም ናይጄሪያ ውስጥ ብዙ የአርሰናል ደጋፊዎች አሉ። በካኑ ምክንያት በርካታ የናይጄሪያ ደጋፊዎች ናይጄሪያ ውስጥ አብዛኞቹ የአርሰናል የቼልሲ ደጋፊዎች ናቸው። ልክ ነው። ጆኖቪ ሚካኤልን በማለት የቼልሲ ደጋፊ የሆኑ ብዙ አሉ የናይጄሪያውያን። ካኑ ደግሞ ትንሽ ከነሱ ቀደም ያለው ትውልድ የካኑ ደጋፊ ስለነበረ እንደው ትንሽ የምታመቻቸው የናይጄሪያና የሞሮኮን ጨዋታ ለማየት የመልስ ጨዋታ አለው የአርሰናልና የቼልሲ ጨዋታ ግማሽ በአንድ ጨዋታ የሚጠናቀቅ መርሃ ግብር ስላልሆነ አትሊስት የመልሱን አያለው የሚሉ የሀገር ስሜት ያላቸው ናይጄሪያኖች እንደው እንትኑ ነው እንጂ ስማ ምንም አሁን ኢትዮጵያ እየተጫወተች መቼም ይህን ጨዋታ አትመለከትም፣ ይከብዳል። ግን በቃ እንትኑ ፈታኝነቱን ለማሳየት ነው። ለናይጄሪያዎች ይፈትናል። እንኳን ከናይጄሪያ ውጭ ላሉት ልክ ሰዎች ይቅርና ናይጄሪያ ውስጥ ላሉትም ይፈትናል የሚለውን ሀሳብ ለማስቀመጥ ያህል ነው። አድማጭ ተመልካዮቻችን መልካም ጨዋታ እንመኛለን። የምሽቱን ጨዋታዎች እናስተላልፋለን ሁለቱንም። በተጨማሪ አርሰናል ከቼልሲንም የስታንፎርድ ብሪጅን ፍርሚያ አያይዘን የምናስተላልፍ መሆኑን ለመግለጽ ነው።